ተናስተልን ሰላም የተወደዳችሁ በእያላችሁበት እንደምንቆያችሁ 12 ሰዓት ነው አሁን የመጀመሪያው ምዕራፍ ቲቪ ዜና 57 እዚህ አዲስ አበባ ከሚገኝ ዋናው ስቱዲዮአችን አሁን ይጀምራል። አበይት ነጥቦችን ነው። ኢትዮጵያ በአፍሪካ ነፃ ንግድ ቀጠና ስምምነት ግብይት ስለመጀመሯ ለሀገሪቱ እድገትና የልማት ጉዞ የጎላ ሚና እንደሚኖረው ተገለጸ። በኢትዮጵያ አዲስ የተሽከርካሪዎች የመለያ ሰሌዳ ቁጥር ተግባራዊ ሊደረግ የእስራኤል መንግስት የጋዛን የሰላም እቅድ ስለማጽደቁ ከውጭ ዜና ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። እነዚህ ለውጦች የመንገድ ዳር ለውጦች ብቻ አይደሉም፣ የአዲስ ታሪክ የመጀመሪያ ምዕራፍ እንጂ። ወደፊት በተጓዝን ቁጥር በመንገዳችን ለልጆቻችን ተስፋን፣ ለቤተሰባችን ቋሚ ደስታን፣ ለሀገራችን ብርሃንን የሚፈጥሩ አጋጣሚዎች ይፈጠራሉ። ከፊታችን የእያንዳንዳችን የማደግ ህልም የያዙ ገጾች፣ የትውልድ ተስፋ የሆኑ ምዕራፎች፣ የሀገር የወደፊት ራዕይ እውን የሚሆኑበት ቁልፎች። የመደመር መንግስት የተደረደሩ ቃላት ብቻ ያልሆኑ፣ ቤተሰብን ከሀገር ሀገርን ከተስፋዋ ያጋመዱ፣ የቤታችን ደስታ የሀገራችን የእድገት መንገዷ ናቸው። እነዚህ ገጾች የአንድነትን ጥንካሬ፣ የመሰባሰብን አቅም፣ የህልምን ጉልበት የምናይባቸው ናቸው። የመደመር መንግስት የቤተሰብ ስጦታ። ተመልሰናል። ቀዳሚ ወደ ሆነው ዜና አልፋለሁ። ፍትህ ፈላጊዎች ባሉበት ሆነው ጉዳያቸውን የሚከታተሉበት መተግበሪያ ይፋ ሆነ። ቴክኖሎጂ መር አዘማኝነት ላይ የሚያተኩረው ይሄ ዲጂታል 2025 ስትራቴጂ በስኬት መጠናቀቅን ተከትሎ አሁን በበለጠ የማሽን ግብዓቱ ወይንም ኦቶሜሽን በመጠቀም አገልግሎት አሰጣጥን የሚያጠናክረው ዲጂታል 2030ን ማስጀመራቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የፍትህ ተደራሽነት ለዜጎች እጅግ አስፈላጊ ከሆኑ ጉዳዮች አንዱ መሆኑን እውቅና በመስጠትም የፌዴራል ከፍተኛ ፍርድ ቤት ፈጣን፣ ግልጽና ውጤታማ የሆነ ስርዓት ለመገንባት በጽናት እየሰራ ይገኛልም ብለዋል ጠቅላይ ሚኒስትሩ። ዛሬ ጠቅላይ ፍርድ ቤት የፍርድ ቤቶችን በአግባቡ መቀዳታቸውን ለማረጋገጥ ድምጽ ወደ ጽሁፍ የሚቀይር ብሎም በአስተማማኝ ሁናቴ ተጠብቀው የሚቆዩበትን ስማርት የፍርድ ቤት ስርዓት አስመልክቶ መመልከታቸው ደስታ እንደተሰማቸው ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። ስርዓቱ ፍትህ ፈላጊዎች ወደ አዲስ አበባ ተጉዘው በአካል በችሎት መገኘት ሳይጠበቅባቸው ባሉበት ነው ጉዳያቸውን ለመከታተል እንደሚያስችላቸውም ተጠቁሟል። በተጨማሪም የለሙት የኔትወርክ ኦፕሬሽን ሴንተር እና ኢንተግሬትድ ኬዝ ማኔጅመንት ሲስተም የፍርድ ሂደትን ባለጉዳዮች በዲጂታል አውታሮች ጉዳያቸውን እንዲከታተሉ ያስችላቸዋል። በአሁኑ ወቅትም 24 የፌዴራል ቅርንጫፎች በስርዓቱ መሸፈናቸውን የገለጹት ጠቅላይ ሚኒስትሩ ይህም ተግባር ወደ ክልሎች መስፋት እንደሚገባውም አሳስበዋል። በሌላ ዜና ረቡዕ በሃላባና ከምባታ ዞኖች የነበረንን የሞዴል የገጠር መንደሮች ርክክብ ስነ ስርዓት በማስቀጠል ዛሬ ደግሞ በሃዲያና ስልጤ ዞኖች የተገነቡትን አስረክበናል ብለዋል ጠቅላይ ሚኒስትር አብይ አህመድ። እነኚህ ባለ 3 መኝታ መኖሪያዎች ለማብሰል የሚያገለግሉ የባዮጋዝ መሳሪያ፣ የፀሐይ ኃይል ማመንጫ፣ የዶሮ ማርቢያ፣ የተለየ የእንስሳት ብረት የተሟላላቸው ሲሆን በተመጣጣኝ አነስተኛ ወጪ ከአካባቢው በሚገኙ ግብዓት የተሻለ መሳሪያም ከማስገኘቱም አንጻር ለገጠሩ ማህበረሰብ ብልጽግና ያለንን ህልም የሚያሳይ ስለመሆኑም ጠቅላይ ሚኒስትሩ ገልጸዋል። እንደ ማህበረሰብ አዲስ ሀሳቦች ሲፈልቁ አይቻልም በሚለው የቆየ አስተሳሰብ የመፈተኑ ተግባር
ይደቀንብን ይሆናል። ይሁንና በተጨማሪ በሚታየውና በተገኙ ውጤቶች ላይ ወደ ዓለም ማመን ለመቀበል በሚመራን የሐሳብ ወጥመድ ውስጥ መውደቅ የለብንም ሲሉ ጠቅላይ ሚኒስትሩ አበክረው ገልጸዋል። ዜጎች ለውጥ እንደሚቻል ሀብቶቻችንን ወደ ትክክለኛ ቅድሚያ ትኩረቶቻችንን ካዋልን ማህበረሰብን በእርግጥ ማሻገር እንደምንችል ማመን ይገባቸዋል ብለዋል ጠቅላይ ሚኒስትሩ። በአራቱ ዞኖች የተሰራው ይሄው ስራ በመላ ክልሉ መደገም እንደሚኖርበትም ገልጸዋል። የክልሉ አመራር ይህንን ታላቅ ስራ እንደሚፈጽመውም እምነት እንዳላቸው ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ዘገባዎቻችን ይቀጥላሉ። ኢትዮጵያ በአፍሪካ ነፃ ንግድ ቀጠና ስምምነት ግብይት ስለመጀመሯ ለሀገሪቱ እድገትና የልማት ጉዞ የጎላ ሚና እንደሚኖረው ተገልጿል። ኢትዮጵያ በአፍሪካ ንግድ ቀጠና የመጀመሪያም የንግድ ጭነቷን ለውጭ ገበያ ማቅረቧ የኢኮኖሚ እድገቷን በከፍተኛ መጠን እንደሚያሳድገውም ይጠበቃል። እርምጃው ኢትዮጵያ የአፍሪካ ልማት የሚረጋገጠው በአፍሪካውያን ትብብር ነው የሚለውን አቋሟን በተግባር ያረጋገጠችበት ስለመሆኑም ተጠቁሟል። ባልደረባችን ብሩክታይት አሳት በጉዳዩ ዙሪያ ተከታዩን ይዛለች። ኢትዮጵያ በአፍሪካ ነፃ ንግድ ቀጠና የመጀመሪያ የንግድ ጭነቷን ወደ ተለያዩ ሀገራት ልካለች። በመጀመሪያ ጭነት ስጋ፣ አትክልትና ፍራፍሬ በኢትዮጵያ አየር መንገድ ካርጎ እንዲሁም ቡና፣ የጥራጥሬ ምርቶችና የቅባት እህሎች በየብስ ትራንስፖርት ተልከዋል። ኢትዮጵያ በንግድ ቀጠናው ተግባራዊ ተሳትፎ መጀመሯ የኢኮኖሚ እድገቷን በከፍተኛ ደረጃ እንደሚያፋጥነው ታምኖበታል። የስምምነቱ ዋና ዓላማ በንግድ የተሳሰረችና የበለጸገች ሰላማዊ አፍሪካን በመፍጠር በፓን አፍሪካ ራዕይ መሰረት የኢኮኖሚ ውህደትን የሚያፋፋ የእቃዎችና አገልግሎቶች ውህድ ገበያን መፍጠርና ቀጠናዊ ሰንሰለትን በማጠናከር ምርትና ምርታማነትን በማስፋት የኢንዱስትሪ ልማታችንን ማፋጠን ነው። ይህን ዓላማ ለማሳካት የተወሰዱ ጅምር ስራዎችን ከግብ ለማድረስና አህጉራዊ ስኬቶቻችንን ለማጣጣም ኢትዮጵያ ይህንን ታሪካዊ ሂደት ማስጀመራችንና ሀገራችን የዚህ ሰፊ ማዕድ አካል መሆኗ ለኢትዮጵያ ብቻ ሳይሆን ለአህጉራዊ ትስስሩ ተጨባጭ አስተዋጽኦ እንደሚኖረው ምንም ጥርጥር የለኝም። በማስጀመሪያ መድረኩ ኢትዮጵያ የዚህ ስምምነት አካል ሆና ግብይት መጀመሯ የአፍሪካን እድገት በአፍሪካውያን የሚለውን እሳቤ ከግብ ለማድረስ ያግዛል ተብሏል። ኢትዮጵያ በአፍሪካ ነፃ ንግድ ቀጠና ግብይት መጀመሯ የ2063 አጀንዳን ከግብ ለማድረስ የሚደረገውን ጥረት በእጅጉ ይደግፋል። እርምጃው ኢንቨስትመንትንና በአፍሪካውያን መካከል የሚደረግ የእርስ በርስ ንግድን የሚያበረታታ ነው። ይህንን ጅምር ለማስቀጠል በንግድ መሰረተ ልማት ላይ ቀጣይነት ያለው ኢንቨስትመንት እንዲሁም የጉምሩክ አቅምን ማሳደግ ይጠበቅብናል። እውነቱ ኢትዮጵያ የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነትን በመተግበር የአፍሪካ ነጣ ፈንታ በአፍሪካውያን ትብብር የመወሰን የዘመናት እምነቷን ያረጋገጠችበት መሆኑም ተጠቁሟል። ከአድዋ ድል እስከ አፍሪካ አንድነት ድርጅት ምስረታ ድረስ ኢትዮጵያ ሁልጊዜም ለአፍሪካ የነጻነት የአንድነትና የክብር ጥያቄ ግንባር ቀደም ሆና ቆማለች። ያለንበት ዘመን ያንን ውርስ በጦርነት ወይም በፖለቲካ ነጻነት ሳይሆን በኢኮኖሚያዊ ሉዓላዊነት፣ በኢኮኖሚያዊ ትብብር፣ በንግድ ትስስርና በጋራ ብልጽግና ማስቀጠል ይጠይቃል። ለዚህም ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን በመተግበር የአፍሪካ ዕጣ ፈንታ በአፍሪካውያን ትብብር መወሰን አለበት የሚለውን የዘመናት እምነቷን ታረጋግጣለች። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ከማጽደቅ ወደ ተግባራዊ እንቅስቃሴ የገባችበት እርምጃ የመንግስታችንን ቃልን በተግባር የማረጋገጥ ባህል ቀጣይነት የታየበት ነው። ሀገራችን ኢትዮጵያ ከለውጡ ማግስት የተጀመሩ ሀገር በቀል የኢኮኖሚ ማሻሻያዎችን ተግብራ ፍሬውን ማየት በጀመረችበት ጊዜ ውስጥ ይህ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት በኢትዮጵያ ደረጃ ተግባራዊ መደረጉ ያካሄድናቸው ማሻሻያዎች እንዳይቀለበሱና የጀመርነው የብልጽግና ጎዳና ፍጥነቱን ሳይቀንስ እንዲቀጥል መደላደል እንደሚሆን እምነቴ ነው። በንግድ ቀጠና ስምምነቱ ኢትዮጵያ ያደረገችውን ከቀረጥ ነጻ ገበያ እድል በመጠቀም የመጀመሪያ ምርቶቿን ወደ ኬንያ፣ ሶማሊያና ደቡብ አፍሪካ ልካለች። ዜናዎቻችን እንደቀጠሉ ናቸው። በኢትዮጵያ አዲስ የተሽከርካሪዎች የመለያ ሰሌዳ ቁጥር ተግባራዊ ሊደረግ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ይህንን አስመልክቶ አዲስ የተሽከርካሪዎች ሰሌዳ ቁጥር አተገባበር መመሪያን በማስመልከት መግለጫ ሰጥቷል። ይህንን ጉዳይ በተመለከተ ባልደረባችን ጌታቸው ባልቻ ተከታዩን አሃዛዊ መረጃ አጠናቅሯል። ተከታተሉትና እንመለሳለን።
የኢትዮጵያ የተሽከርካሪዎች መለያ ሰሌዳ ቁጥር ተግባራዊ የተደረገው በ1934 ወይም 35 ዓመተ ምህረት ከጣሊያን ወረራ በኋላ መሆኑን የታሪክ ድርሳናት መረጃ ያመለክታል። እንግዲህ በ1956 ዓመተ ምህረትም አዲስ የተሽከርካሪ ሰሌዳ ተግባራዊ ተደርጓል ማለት ነው። ከዛ በኋላም ደግሞ በ1973 ዓመተ ምህረት እንዲቀየር ተደርጓል ቀድሞ የነበረው የተሽከርካሪ ሰሌዳ መለያ ቁጥር ማለት ነው። የመጨረሻው ደግሞ በ1994 ዓመተ ምህረት አሁን ተግባራዊ የተደረገ ያለው ነባሩ የተሽከርካሪ መለያ ሰሌዳ ቁጥር ስራ ላይ ሲውል ቆይቶ ነበር ማለት ነው። እንግዲህ እስካሁን በነባሩ የተሽከርካሪ ሰሌዳ መለያ ቁጥር 1.6 ሚሊዮን ተሽከርካሪዎች ተመዝግበው እንቅስቃሴ ሲያደርጉ ነበረ። እንግዲህ የተሽከርካሪ ሰሌዳ ቁጥርን መለያ ቁጥርን ለምን መቀየር አስፈለገ የሚሉትን ምክንያቶች ዋና ዋናዎቹን ስንመለከት እንግዲህ አሰራሩ ዘመኑን የዋጀ አለመሆኑ፣ ከዚህ በተጨማሪ ዓለም አቀፍ ስምምነቶችንም ያካተተ አልነበረም። ከዛ በተጨማሪ ለብልሹ አሰራርም የተጋለጠ ነበረ። በተለይ ለሕገ ወጥነት ተመሳሳይ ታርጋ ቁጥሮችን ሌሎች አትመው በሌሎች መኪኖች ላይ ይጠቀሙ ነበረ። ተመሳሳይ ታርጋ ቁጥሮችም ስራ ላይ ሲውሉ ነበረ። ይሄም አንዱ ችግር ነበረ መቀየር ያስፈለገበት ምክንያት። ከዛ በተጨማሪ እንግዲህ እነዚህ ቁጥሮችም ተበራክተው እንደነበረ ነው የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ የሚያመለክተው። እንግዲህ አዲሱ የተሽከርካሪ መለያ ሰሌዳ ቁጥር ምን ይዞ መጥቷል የሚለውን ስናይ ከፍተኛ የምርት ጥራት አለው። ከዛ በተጨማሪ ዓለም አቀፍ ስምምነቶችንም መሰረት ያደረገ ነው። ከዛ በተጨማሪ የወል ትርክትን በሚፈጥር መልኩም ተግባራዊ የሚደረግ ነው። ከዚህ ቀደም እንግዲህ የተለያዩ ክልሎች፣ ከተማ አስተዳደሮች ወጥ ባልሆነ መልኩ የተለያየ የተሽከርካሪ ሰሌዳ መለያ ቁጥርን ተግባራዊ ያደርጋሉ። አሁን ግን ተግባራዊ የሚደረገው ወጥ በሀገር አቀፍ ደረጃ ስራ ላይ የሚውል ነው ማለት ነው። እንግዲህ በቴክኖሎጂ የተደገፈም አሰራር አለው አዲሱ የተሽከርካሪ ሰሌዳ መለያ ቁጥር። ከዛ በተጨማሪ እንግዲህ ድርጅቶች ወይም ታዋቂ ግለሰቦች መሰረታዊ ይዘቱን ሳይለቅ በራሳቸው የተሽከርካሪ ሰሌዳ መለያ ቁጥርን አዘው ማሰራት ይችላሉ ማለት ነው። ስማቸውንም የሚገልጽ የድርጅቶችንም ስም በሚገልጽ መልኩ ማለት ነው። ከዛ በተጨማሪ የምንመለከተው እንግዲህ ያካተታቸው ልዩ መስፈርቶች ምንድን ናቸው? አዲሱን የተሽከርካሪ መለያ ሰሌዳ ቁጥር ለማውጣት ልዩ የሆነ የፊደል ቁጥር መለያና ስቲከር አለው። ከዛ በተጨማሪ በቪየና ስምምነት መሰረት ለኢትዮጵያ የተሰጠ መለያ አለ። ይህም ኢቲ የሚለው ኢቲኤች የሚለውን የእንግሊዝኛ ፊደል ማለት ነው ኢትዮጵያን የሚወክለው። ድጋሚ ምዝገባ ማድረግም ያስፈልጋል ማለት ነው። በተለይ ቀደም ያለው መረጃ የተመዝጋቢው እሱን ግምት ውስጥ ባስገባ መልኩ እዛ ላይ የማጥራት ስራ ተሰርቶ ምዝገባ ይካሄዳል ማለት ነው። ይህ የሰሌዳ አዲሱ የተሽከርካሪ መለያ ሰሌዳ ቁጥር በተለያዩ የብርሃን ሁኔታዎች ለምሳሌ በጨለማ ውስጥ በቀንም እንዲሁም ደግሞ ጭጋጋማ በክረምት ወቅትም ቁጥር ሁኔታ ውስጥም ለመለየት የሚያስችል ነው። ከዛ በተጨማሪ ባርኮድ አለው፣ ኪውአር ኮድ አለው። የዘመኑን የዲጂታል ቴክኖሎጂም መሰረት አድርጎ ተግባራዊ የተደረገ ነው ማለት ነው። ከዛ በተጨማሪ እንግዲህ በተሽከርካሪ መለያ አርኤፍአይዲ ወይም ራዲዮ ፍሪኩዌንሲ አይደንቲፊኬሽን አለው በውስጡ። ይህም የራዲዮ ሞገድን ንክኪ ሳይኖር ማለት ነው መለየት የሚያስችል ነው ማለት ነው የተሽከርካሪ መለያ ሰሌዳ ቁጥሩን ማለት ነው። ከዚህ በተጨማሪ ኪውአር ኮድም አለው። እንግዲህ የተሽከርካሪ መለያ ቁጥር ታርጋ ቁጥርን ይህንን ያካተተ ነው በውስጡ። ከዛ በተጨማሪ የተሽከርካሪውን ባለቤትም ስም አለው፣ አድራሻውን፣ የተሽከርካሪ ሞተር ቁጥር እንዲሁም የተሽከርካሪውን ሻንሲ ቁጥርም ያካተተ ነው ማለት ነው። በዚህ በዲጂታል ቴክኖሎጂ ተግባራዊ የተደረገው አዲሱ የተሽከርካሪ መለያ ሰሌዳ ቁጥር ማለት ነው። ይህ በዚህ እንዳለ አዲሱ የተሽከርካሪዎች የመለያ ሰሌዳ ቁጥር ተግባራዊ ሲደረግ ከዚህ ቀደም በአገልግሎቱ ላይ የነበሩ የዜጎችን እንግልት እንደሚቀንስ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሐሰን ተናግረዋል። ዓለም አቀፍ ደረጃን በጠበቀ መልኩ እንደተዘጋጀም ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ጋር በነበራቸው ቆይታ የስራ ኃላፊው ገልጸዋል። አንደኛ የአሰራር ተናባቢነትን ያመጣል፣ የዜጎችን እንግልት ይቀንሳል። አንድ ታርጋ ለማግኘት ዜጎች ከፍተኛ ምልልስ ያደርጉ ነበር። ይሄ ጥናትን መሰረት ያደረገ ለውጥ ነው። በጥናት እንዳረጋገጥ ነው ከ7 ጊዜ በላይ ምልልስ ያደርጉ ነበር። እነዚህን ነገሮች የዜጎችን ምልልስና እንግልት እንዲቀንስ በአሰራር ያጠረ ምልልስ ያጠረ ኮንታክት እንዲኖር ነው የተደረገው። ሁለተኛ ደግሞ ዓለም አቀፍና አህጉራዊ ስታንዳርዶችን እንደውም እንዳገር ደግሞ በ10 ዓመት እቅዶቻችን ያስቀመጥ ነው የጥራት እና የእድገት ደረጃችን ሊመጥን የሚችሉ የተሻሻሉ አሰራሮችን ለመተግበር ያግዛል። በክልሎችም መሃል ትራንስፖርት
ባልተቋረጠ ሂደት ውስጥ የዜጎችን ፍላጎት መሰለት መቻል አለበት። በኤክስተርናል ነገሮች መታወክ የለበትም፣ መረበሽ የለበትም። ያ እንዳይሆን መዝጋቢ አካላትና ሎ ኢንፎርስመንት አካላት ብቻ በመነበብ የሚመሩት ዘርፍ እንዲሆን ይረዳል ማለት ነው። የሁሉንም የተሽከርካሪ ሰሌዳ ቁጥር ታዲያ በ2018 ዓመተ ምህረት ቀይሮ ለማጠናቀቅ እየተሰራ ስለመሆኑ ነው ሚኒስትር ዴኤታው አክለው የገለጹት። የህትመት ስራው ተጀምሯል። የመጀመሪያ ባች ኦልሬዲ ደርሷል። በ2018 ሁሉንም ታርጋ ቀይረን እንወጣለን ብለን አቅደን ያለ ነው። በዋናኛነት አሁን እየሰራንበት ያለ ነው። ይሄ ታርጋ በተለመደው በማኑዋል አሰራር አይሰረጭም፣ አይመራም ማለት ነው። በዲጂታል አማራጭ ነው ኢንድ ቱ ኢንድ ለመምራት ያቀድ ነው። ከዚህ አኳያ የስርጭት የአወጋገድ እንደውም ደግሞ የማኔጅመንት አሰራራችን ዲጂታሊ ለመምራት ሲስተም ለመስለማት የሲስተም አልሚ ተቋማትን እያወዳደረን ነው ያለ ነው። ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ቲቪ ዜና 57 የመጀመሪያው ምዕራፍ እንደቀጠለ ነው። 2018 ዓመተ ምህረት ለኢትዮጵያ ልዩ የማንሰራራት ዓመት ነው ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። ርዕሰ መስተዳድሩ ይህንን የተናገሩት በአርባ ምንጭ ከተማ እየተካሄደ ባለው የደቡብ ኢትዮጵያ ክልል ምክር ቤትና የክልሉ ብሔረሰቦች ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን ሁለተኛ የጋራ መክፈቻ ስነ ስርዓት ባስተላለፉት መልእክታቸው ነው። በዓመቱ ዋዜማ በታላቁ ህዳሴ ግድብ መመረቅ የተጀመረው የሀገሪቱ የማንሰራራት ጉዞ በግዙፍ የልማት ፕሮጀክቶች ተያይዞ ስለመቀጠሉ ርዕሰ መስተዳድሩ በመልእክታቸው ገልጸዋል። ይህ ዓመት ልዩ ዓመታችን ነው። የደሙ ጠብታ፣ የላቡ ጠብታ፣ የእንባው ጠብታና የውሃ ጠብታ ድምር ውጤት ያቆመውን ታላቁን የኢትዮጵያ ህዳሴ ግድብ ያስመረቀበት ልዩ የማንሰራራት ዓመቷ ነው ለኢትዮጵያ። ህዳሴ ፕሮጀክት ከፕሮጀክት በላይ ነው። የአርበኝነት መገለጫችን ነው። በአንድነት የተገለጠው አይበገርነት የወለደው የሉዓላዊነት ማስከበሪያ መሳሪያችን ነው። ይህ የኢትዮጵያ አርማ ለሆነው ድል ሁላችንም ደምም ላብም ያዋጣንስ ቢሆንም በትጋት በጽናት በቁጭትና ባይበገር ባይነት መርቶ ለዚህ ክብር ላበቃው ለኢትዮጵያ ቁርጥ ቀን ልጅና ኩራት ለሆነው ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ በራስና በክልሉ መንግስትም ምስጋና እያቀረብኩ የተከበረው ምክር ቤትን ምስጋና እንዲያቀርብ በትህትና እጠይቃለሁ። በዚህ በተያዘው አዲስ ዓመት የልማት ስራዎች ትርጉም ባለው መልክ ተያይዘው መቀጠላቸውን የተናገሩት ርዕሰ መስተዳድሩ የማዳበሪያ ፋብሪካ መሰረት መጣል፣ የተፈጥሮ ጋዝ እና ነዳጅ ምርት ከብዙ በጥቂቱ የሚጠቀሱ ስለመሆናቸው አስረድተዋል። በምክር ቤቱ ንግግራቸው በቀጣይ ጊዜያቶች የክልሉ ልማት ሀገራዊ ለውጡን የሚደግፍ ሆኖ እንዲቀጥል ያደሩ የህዝብ የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ዘላቂ ቁርጠኝነት ያስፈልጋል ሲሉም ነው ያሳሰቡት ርዕሰ መስተዳድሩ። ክልላችን ወደ ተሻለ የእድገት ደረጃ ለማድረስ ብሎም የበለጸገች ሀገር ለመገንባት የጀመርነውን የብልጽግና ጉዞ አጠናክረን መቀጠል ይገባናል። በዚህ መሰረት ባለፉት ዓመታት በየዘርፉ የታዩትን ችግሮች በማረም በኢኮኖሚ፣ በማህበራዊ መሰረተ ልማትና በመልካም አስተዳደር ዘርፎች ያገኘናቸውን መልካም ተሞክሮች በማስፋትና በማጠናከር ሀገራዊ ለውጡን የሚመጥኑ ተግባራትን ለመፈጸም በቁርጠኝነት መንቀሳቀስ ይጠበቅብናል። ስለዚህ ያደሩ የህዝባችንን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ከመቼውም ጊዜ በላቀ ቁርጠኝነት መስራት ይጠይቃል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ ታዲያ የሁለቱ ምክር ቤቶች አባላት የሁለቱን ምክር ቤት የጋራ አሰራርና የስብሰባ ስርዓት ለመደንገግ በተዘጋጀው ረቂቅ ደንብ ላይ ተወያይተው አጽድቀዋል። የኢትዮጵያ የኒውክሌር ኃይል መርሃ ግብር አስተማማኝና ዘላቂ ጥቅም የሚሰጥ ስለመሆኑ የዘርፉ ምሁራንና ተመራማሪዎች ይናገራሉ። የኒውክሌር ኃይል መርሃ ግብሩ ዘርፈ ብዙ ትሩፋቶች እንደሚኖሩትም ይጠበቃል። በጉዳዩ ዙሪያ ዘጋቢያችን ሰይፉ ገብረ ጻድቅ ተከታዩን ዘገባ አጠናቅሯል። የኒውክሌር ኃይል ፕሮጀክት ኢትዮጵያ በቀጣይ ላቀደቻቸው ታላላቅ ፕሮጀክቶች የኃይል ምንጭ የሚሆን በመሆኑ ለአገሪቱ ዘርፈ ብዙ ትሩፋቶች አሉት። የኃይል የአገሪቱ የኃይል ምንጭ ዋና መሰረት ቢሆንም በየጊዜው የሚከሰተው ድርቅ ግብርናን ጨምሮ በተለያዩ ዘርፎች የታሰቡ እቅዶች እንዳይሳኩ የበኩሉን አስተዋጽኦ ሲያበረክት ይስተዋላል።
ኢትዮጵያ አሁን የያዘችው የኒኩሌር ኃይል ማመንጫ ዕቅድ ሲሳካ ግን ከአየር ጸባይ ተጽዕኖ ለመላቀቅ ያስችላል ይላሉ የዘርፉ ተመራማሪ። በሽታን መቋቋም የሚችሉ ድርቅን መቋቋም የሚችሉ እጽዋትን የማውጣቱን ስራ በሰፊው ልንሰራበት እንችላለን። የተሻለ ቴክኖሎጂ ነው። እንደውም ከፍርሃትም ነፃ ሆነ መጠቀም የምንችለው አይነት ቴክኖሎጂ ነው። ለምሳሌ ጄሞን ብንወስድ ባዕድ አካላትን በመጠቀም ነው ምናምን ያ የሚሰራው። ይሄኛው ግን ኖርማል ተፈጥሯዊ በሆነው መንገድ የእጽዋትን የእንስሳትን ፕሮዳክቲቪቲ ማሻሻል የሚችል ቴክኖሎጂ ስለሆነ ይሄኛው በጣም የተሻለ ቴክኖሎጂ ነው። የአዲስ ቀን የአገር ጉዳይ አጀንዳ እንግዳ የሆኑት በአዲስ አበባ ዩኒቨርሲቲ ኒኩሌር ፊዚክስ ተባባሪ ፕሮፌሰር ጥላሁን ተስፋዬ ከሌሎቹ ጋር ሲነጻጸር ተመራጭና ጠቃሚ ነው ይላሉ። የኒኩሌር ኃይል 1 ግራም ከሚሆን የኒውክሊየር ቁስ የሚገኝ ኢነርጂ ከብዙ ሺህ ቶን ጋር የሚመጣጠን ኢነርጂ ነው። ከሰል ጋር የሚመጣጠን ለምሳሌ 1 ግራም የኒውክሊየር ቁስ ሲኖትራክ የሚባለውን መኪና ለ14 ዓመት ቀንና ሌሊት በሙሉ አቅሙ እንዲሰራ ሊያደርገው ይችላል። አንድ ሲኖትራክ 14 ዓመት ሲሰራ የሚፈጀውን በርሜል ጋዝ ብትመለከቱት፣ ናፍጣ ብትመለከቱት በኒውክለስ ውስጥ ኢነርጂ በጣም ታምቆ ይገኛል። እኔ አንድ ተጨማሪ ዳታ ብሰጣችሁ ዓለም እስካሁን የተጠቀመበት የኒውክሊየር ቁስ ዝቃጭ ከሁሉም ዓለም ቢሰበሰብ 1 ስታዲየም አይሞላም። ሌላኛው የአዲስ ቀን እንግዳ በእንስሳት ጤና ኢንስቲትዩት የቃሊቲ ቆላ ዝንብ ምርምር ማዕከል ኃላፊ ዶክተር ገነት ሸዋንግዛው ደግሞ ቴክኖሎጂውን አስተማማኝና ዘላቂ ጥቅም ያለው ይሉታል። የውሃ ኢነርጂ ሰስተነብል አይደለም። ለምሳሌ ድራውት ቢኖር ረጅም ጊዜ ድርቅ ቢኖር የኃይል መቆራረጥና ኢንዱስትሪያችን ላይ ኃይሉን የሚጠቀሙት ኢንዱስትሪያችን ላይ ተጽዕኖ ሊያሳድር ይችላል። ይሄ ማለት የኢኮኖሚ ተጽዕኖ ማለት ነው። ስለዚህ ይሄኛውን በምናይ ጊዜ ለረጅም ጊዜያት ኮንቲኒየስ የሆነ ምንም አይነት የመቆራረጥ ችግር የሌለበት ስለሆነ አስተማማኝ ሰስተነብል የሆነ ኢነርጂ እናገኛለን፣ እንደ አማራጭ እናገኛለን ማለት ነው። ስለዚህ የወደፊት እድገታችንን አፎርድ ያደርጋል። ኢትዮጵያ ወደ ሀገር ውስጥ ካስገባቻቸው ቴክኖሎጂዎችም ትልቁ ይህ የኒኩሌር ኃይል ፕሮጀክት ነው። የኢትዮጵያ ኒኩሌር ፕሮግራም በቴክኖሎጂ ምጥቀቱ በሚፈልገው የሰለጠነ የሰው ኃይል በሚገዛባቸው ዓለም አቀፍ ሕግጋት ከጤና እስከ ኢንዱስትሪ፣ ከትምህርት እስከ ማዕድን ልማት፣ ከግብርና እስከ ጥናትና ምርምር ባለው ሁኔታ ስንመለከተው እስካሁን ድረስ ሀገር ውስጥ ከገቡት ቴክኖሎጂዎች ሁሉ ትልቁ ነው ብለን ልንወስድ እንችላለን። ኢትዮጵያ ወደ ኒኩሌር ኃይል መግባት ስትጀምር ትልልቅ የኃይል ፍላጎቶቿን ከማሟላት ባሻገር በየቀኑ በዜጎች ሕይወት ላይ ለውጥ ያመጣል ይላሉ የዘርፉ ባለሙያዎች። የአካል ጉዳተኞችን የእኩል ዕድል ተጠቃሚነትና ሁለንተናዊ ተሳትፎ የሚያረጋግጥ ብሔራዊ ፖሊሲ ስለመዘጋጀቱ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። ብሔራዊ የአካል ጉዳተኞች ረቂቅ ፖሊሲ የመጨረሻው የግብዓት ማሰባሰቢያ መድረክ ታዲያ በዚህ በአዲስ አበባ ተካሂዷል። መንግስት የአካል ጉዳተኞችን ሁለንተናዊ ተጠቃሚነትና ተሳትፎ ለማረጋገጥ እንደዚሁም ተቋማዊ ለማድረግ እየሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ተናግረዋል። የአካል ጉዳተኞች ፖሊሲ ሲዘጋጅ ሰፊ የባለድርሻ አካላትና የባለሙያዎች ተሳትፎ እንደዚሁም የሌሎች ሀገራት ልምድ ተቀምሮ ስለመካተቱ ጠቁመዋል። ኃላፊዋም ፖሊሲው አካል ጉዳተኞች በቂ ክህሎትና ልምድ እንዲያገኙ በማድረግ ረገድ በሀገሪቱ ልማት ተሳታፊና የእኩል ዕድል ተጠቃሚ እንዲሆኑ ከማስቻሉም በላይ ለአስፈጻሚ አካላትም ወጥነት ስራ ያግዛል ሲሉ አብራርተዋል። ብዙ ጎረቤት ሀገራት ኬንያ፣ ኡጋንዳ ያሉት ዙሪያችን ምንጠራቸው እንኳን ሳይቀሩ የአካል ጉዳተኞችን ጉዳይ መንግስት በፖሊሲ ይዞ አድሬስ እያደረገ ይገኛል። ኢትዮጵያ ሀገራችን ግን እዛ ውስጥ የለችም። ለዚህ ነው ማህበራዊ ጉዳይ ሚኒስቴርም ጥያቄያችንን ተቀብሎ ቆም ብሎ እነሱም ሲያዩ እውነትም እቺ ሀገር የአካል ጉዳተኞች ፖሊሲ እንደሚያስፈልጋት የመንግስት የፖለቲካ አቅጣጫ ስትሮንግ መሆን እንዳለበት ሲታመን ወደዚህኛው ምዕራፍ ተመጥቷል። በእርግጥ የተጠቃለለ የአካል ጉዳተኞች ህግ ይወጣል ብለን ላለፉት 4 ዓመታት ተስፋ ተሰጥቶን ስንከታተል ነበር። የተሰጠንም ምላሽ ፖሊሲው ከሌለ አፈጻጸሙ ታች ወርዶ
ክልሎች ላይ ያስቸግራል የሚል ግልጽ የሆነ ስለነበረ እኛም ተቀብለን ፖሊሲውን እንግዲህ በጉጉት እየጠበቅን ነው ማለት ነው። በነካ እጃችሁ በዚህ ዓመት ፖሊሲውንም ህጉንም ታጸድቁልናላችሁ ብለን ተስፋ እናደርጋለን። ሪፖርተራችን ሞላ ለማየው እንደዘገበው አካል ጉዳተኞች ያሉባቸውን ተግዳሮቶች የሚፈታ ፖሊሲ መዘጋጀቱ የሚበረታታ መሆኑን የኢትዮጵያ አካል ጉዳተኞች ማህበራት ኮንፌዴሬሽን ዋና ዳይሬክተር አባይነህ ጉጆ ተናግረዋል። በዋናነት ሁላችንም በመናደርገው ርብርብ አካል ጉዳተኞችን ክብራቸውን መብታቸውንና ደህንነታቸው ተጠብቆ በፖለቲካ በማህበራዊ እንዲሁም በኢኮኖሚያዊና በባህል ጉዳዮች እኩል ተሳታፊ እና ተጠቃሚዎች ለማረጋገጥ በመናደርገው ርብርብ አካታች ማህበረሰብ ከመፍጠር ባሻገር የአካል ጉዳተኞችን ሁለንተናዊ ተጠቃሚነትና ተሳታፊነት ተቋማዊ ማድረግ የሚያስችል ምቹ ሁኔታዎችን እየፈጠርን እንገኛለን። የዚህ ፖሊሲ ዋና ዓላማው አካል ጉዳተኞችን የእኩል ዕድል ተጠቃሚነትና ሁለንተናዊ ተሳትፎ የሚረጋገጥበት የፖሊሲ እርምጃዎችን በመውሰድ አካል ጉዳተኞችን በኢኮኖሚያዊ ማህበራዊና ፖለቲካዊ ዘርፎች ያላቸውን ተሳትፎና ተጠቃሚነትን ማረጋገጥ ነው። ቀደም ሲል እንደተከታተላችሁት መንግስት የአካል ጉዳተኞችን ሁለንተናዊ ተጠቃሚነትና ተሳትፎ ለማረጋገጥ ሲባል እንደዚሁም ተቋማዊ ለማድረግ እየሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ከተናገሩት የተወሰደውን ነበረ። የዓለም የአእምሮ ጤና ቀን በድንገተኛ አደጋዎችና ሰብአዊ ቀውስ ወቅት የአእምሮ ጤና አገልግሎት ተደራሽነት በሚል መሪ ሀሳብ በገፈርሳ የአእምሮ ህሙማን ማገገሚያ ማዕከል ተከበረ። የአእምሮ ጤና ቀን ዋነኛ ዓላማው በዓለም ዙሪያ በአእምሮ ጤናና ተያያዥ ጉዳዮች ላይ ግንዛቤን ከማሳደግና በአእምሮ ጤና ክብካቤ ላይ የድጋፍ ስራዎችን ከማጠናከር በተጨማሪም በሰብአዊና ድንገተኛ አደጋዎች የተጎዱ ሰዎችን የአእምሮ ጤናና የስነ ልቦና ፍላጎቶችን መደገፍ ላይ ያተኮረ ስለመሆኑ ተገልጿል። መድረኩ ላይ ንግግር ያደረጉት የኢትዮጵያ አካል ድጋፍ አገልግሎት ዋና ስራ አስፈጻሚ ዶክተር ታሪኩ ታደሰ በአደጋና ለአእምሮ ጤና የተጠቁ ግለሰቦችን ማገዝ አስፈላጊ ስለመሆኑ ገልጸዋል። መንግስት እያደገ የመጣውን የመድኃኒት ፍላጎት በሀገር ውስጥ ምርት ለመሸፈን በርካታ እርምጃዎችን እየወሰደ ይገኛል። በጤናው ዘርፍ የሚደረግ የግል ኢንቨስትመንት ማበረታታት ደግሞ ከእርምጃዎቹ መካከል ተጠቃሽ ናቸው። ለዛሬ በአነስተኛ የመድኃኒትና ተያያዥ የሕክምና ቁሳቁስ ምርት ዘርፍ ተሰማርቶ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት እየሰራ ያለውን ስራም እየደገፈ ያለን ተቋም ተሞክሮ ልናስቃኛችሁ ነው። የተቋሙን እንቅስቃሴ በተመለከተ ከባለቤቱ አንደበት ተከታተሉትና እንመለሳለን። ስሜ ቴድሮስ ፍቃዱ እባላለሁ። የፋስት ፋርማ ኢንዱስትሪ መስራችና ጀነራል ማናጀር ነኝ። ፋብሪካው የተመሰረተው 2013 የካቲት ወር ላይ ነው የተመሰረተው። በአራት ሰዎች የተጀመረ ነው። ሁለት አይነት ናቸው። አንቲሴፕቲክ ዲስኢንፌክታንት የሚባሉት ስፔሻሊ ለሕክምና ግብአትነት የሚውሉ ለሕክምና መሳሪያ ማጽጃ የሚውሉ ለቁስል ማጠቢያነት የሚውሉ ለአፍ መጎጥሙጫነት ለጥርስና ለተለያየ ኢንፌክሽን መከላከያ የሚሆኑ መድኃኒቶች ሲሆኑ ኮስሜቲክስ ፓርቶቹ ደግሞ የንጽህናና የመዋቢያ መጠበቂያ እንደ ቫዝሊን፣ ፓራፊን፣ የፀጉር ቅባት እና የተለያዩ አይነት የኮስሜቲክስ ምርቶች ናቸው የምናመርታቸው። በፊት እንደዚህ አይነት ምርቶች ከመመረታቸው በፊት አብዛኞቹ ከውጭ የሚገቡ ነበሩ። በአሁን ሰዓት ግን እንደኛ አይነት ተቋማት እያመረቱት ብዙዎቹ ማስቀረት ተችሏል። በተለይ እነዚህ ንጽህናና የቁስል ማጠቢያነት አገልግሎት በመድኃኒትነት የሚያገለግሉ እነሱን በሙሉ አሁን በሀገር አቅም በአነስተኛ የመድኃኒት ማምረት ዘርፍ ላይ የተሰማሩ በሙሉ ይሄንን መሸፈን ችለናል። በፊት እንደ ሳቭሎን፣ ፖቪዶን፣ አዮዲን የመሳሰሉት ሶሉሽኖች ይመጡ ነበረ። ከቅርብ ጊዜ ወዲህ በሀገር ውስጥ በአነስተኛ የመድኃኒት አምራቾች መመረት ከጀመሩ ጀምሮ ይሄ ቀላል አስተዋጽኦ አይደለም፣ ሙሉ ለሙሉ ሊቀር ችሏል። አሁንም የጤናውን ሴክተር እነዚህን በማምረት ለሆስፒታሎች፣ ለፋርማሲዎች፣ ለተለያዩ የኛን ምርት ለሚፈልጉ መንግስታዊና መንግስታዊ ላልሆኑ ተቋማት እያቀረብን የድርሻችንን በመወጣት
በአገር ውስጥ እንዲመረቱ በማድረግና የውጭ ሀገር ፎሬን ከረንሲን በመቀነስ ረገድ አቅርቦቱንም በማሳለጥና በማፋጠን የተሻለ ድርሻ እያበረከትን እንገኛለን ማለት ነው። ጤና ጥበቃ ሚኒስቴርም ሌሎችም ሬጉላቶሪ ቦዲዎችም ድጋፍ እያደረጉልን በኢንዱስትሪ ሚኒስቴርም በተለያየ ጊዜ የተለያየ ስልጠናዎች የተለያየ ድጋፎች የተለያየ የሚያነሳሳና የሚያበረታቱ ነገሮች እየተደረገልን ስለሆነ ከዚህ ከስሞል ስኬል ወደ ላርጅ ስኬል የምናድግበትን ሐሳብ እያሰብን ነው የምንሰራው ማለት ነው። ይሄም ማለት እንደ ሀገር አስተዋጽኦ የምናበረክተው አንደኛ እነዚህ በዚህ በእኛ አቅም የሚመረቱ በሀገር ውስጥ በተወሰኑት በእርግጥ ግብአቱ ከውጭ የሚመጡ ቢሆኑ በአገር ውስጥ ግብአቶች የሚገኙትን ሙሉ ለሙሉ መሸፈን መቻላችን አንደኛ የውጭ ምንዛሬን ማስቀረት የምንችልበት ሁኔታ አለ። ሁለተኛ በፍጥነት በተባለው ሰዓት ለየትኞችም ጤና ተቋማት የምንደርስበት ሁኔታ አለ። እንደ ሀገር የምናደርገው አስተዋጽኦ ያው ፋብሪካ ማለት ምንም ቢሆን አንድ ሰው ብቻውን የሚሰራ አይደለም። ሚኒመም ከ5 ከ10 ሰው በላይ ነው አንድ ተቋም። በዚህ ተቋም እንኳን ከ20 ሰው በላይ አለ ቋሚና ጊዜያዊ ሰራተኞችን ይዘን ያ ለአካባቢው ህብረተሰብ የሥራ ዕድልን እንዳቅማችን መፍጠር የወደፊት እቅዳችን እንግዲህ ያው ስሞል ብለን የጀመርነው ወደ ላርጅ ስኬል ለመድረስ ነው የምናስበው። ይሄንን አስበን እየተንቀሳቀስን ያለነው ማለት ነው። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ አሁን ደግሞ ዛሬን ጨምሮ በቀጣይ 3 ቀናት የሚኖረውን የአየር ትንበያ ሁናቴ ልትነግረን ባልደረባችን ሳምራዊት አበበ በዚህ ስቱዲዮ ነው የምትገኘው። ሳሚ እንደምን አመሸሽ? እንዴት አመሸሽ ሰለሞን? ላኪ መስከ መቀጠል ትችያለሽ። እሺ አመሰግናለሁ ሰለሞን። በዛሬው ውሎ በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና ደቡብ ምስራቅ የሀገራችን አካባቢዎች ላይ የደመና ሽፋን ነበራቸው። በተለይም በተጨማሪ ደግሞ በሰሜን ምዕራብ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የተስፋፋና ጠንካራ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በመተሐራ፣ ሐዋሳ፣ ነገሌ፣ ጎሬና ነቀምቴ ዝናብ ተመዝግቦባቸዋል። በቀጣዮቹ ቀናትም ለበጋ ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች በደቡብ አጋማሽ የሀገራችን አካባቢዎች ላይ ይበልጥ ተጠናክረው ይቀጥላሉ። ከዚሁም ጋር ተያይዞ በሁሉም የሶማሌ ክልል ዞኖች በጉጂ፣ ቦረና፣ ደቡብ ምዕራብ ኢትዮጵያ፣ ምዕራብ ኦሮሚያ፣ ደቡብ ኢትዮጵያ እንደዚሁም በምዕራብና መካከለኛው አማራ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም ከሚጠናከሩት የአየር ሁኔታ ክስተቶች በመነሳት በምዕራብ ኦሮሚያ በጥቂት የቤንሻንጉል ጉሙዝና በምስራቅ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀውን የአየር ሁኔታ ስንመለከት በኮንሶ፣ ጎዴ፣ አርባ ምንጭና ኮምቦልቻ ቀላል ዝናብ፣ በተመሳሳይ በደብረ ማርቆስ፣ ባሌ ሮቤ፣ ሐዋሳና ሞያሌ ቀላል መጠን ያለው ዝናብ የሚኖራቸው ሲሆን በተመሳሳይ በላሊበላ፣ አዳማና ሰመራ ቀላል መጠን ያለው ዝናብ ይኖራል። በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 25 ዲግሪ ሴልሺየስ ይደርሳል። እንግዲህ ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ ሳሚ። መልካም ምሽት ይሁንልሽ። ቀሪ ዘገባዎቻችንም ይቀጥላሉ። የወባ በሽታ ስርጭት ጎልቶ በሚታይባቸው 4 ወረዳዎች ውስጥ የጸረ ወባ ኬሚካል ርጭት እያከናወነ እንደሚገኝ ሲዳማ ክልል ጤና ቢሮ ገለጸ። ቢሮ በሽታውን የመከላከልና የመቆጣጠር ስራውን ውጤታማ ለማድረግ ማህበረሰቡን ያሳተፈ ስራ እያከናወነ እንደሚገኝ አስታውቋል። በስፍራው የሚገኘው ዘጋቢያችን ሚካኤል ገዙ ተከታዩን አድርሶናል። የወባ በሽታ ከፍ ብሎ በሚታይባቸው የክልሉ አካባቢዎች የወባ በሽታ መከላከልና የቁጥጥር ስራ እየተከናወነ ይገኛል። ችግሩ ከሚታይባቸው አካባቢዎች አንዱ በሆነው በሐዋሳ ዙሪያ ወረዳ የጸረ ወባ ኬሚካል የቤት ለቤት ርጭት በወረዳው በ22 ቀበሌያት ተጀምሯል። በአካባቢው በክረምት ወራት በተለይ የወባ በሽታ እንደሚከሰት ነዋሪዎች ተናግረዋል። ወባ በጣም ያስቸግረናል። አካባቢያችን እንደምታየው ለሐዋሳ ሐይቅ ቅርብ በመሆኑ መሬቱ ረግረግና እርጥበት አለው። በዚህም ምክንያት ቢንቢ በቀላሉ ስለሚራባ በወባ በሽታ እንጠቃለን። ነገር ግን በየጊዜው በመንግስት ኬሚካል ርጭት እየተደረገልን ነው። በተለይ የክረምቱ ዝናብን ተከትሎ መስከረም የአየሩ ሁኔታ በሚለዋወጥበት ወቅት ሙቀት ሲመጣ ያኔ የወባ በሽታ ይጀምራል። አሁን በአካባቢያችን ብዙ ሰው በወባ ታሟል። ትልቁ ችግራችን የወባ በሽታ ነው። ሌሎች በበሽታው ከመያዝ የሚታደጉ የመከላከያ ዘዴዎች የአልጋ ጎበርን ጨምሮ የአካባቢ ጽዳት ስራን በማህበረሰብ ተሳትፎ በቋሚነት በማከናወን ችግሩን ለመከላከል እየሰሩ እንደሚገኝ አመልክተዋል።
የወባ በሽታ በቢንቢ እንደሚተላለፍ በተለያዩ ጊዜያት ከሚሰጡን ትምህርት ተረድተናል። በዚህም በአካባቢያችን ለቢንቢ መራቢያ ሊሆኑ የሚችሉ ውሃ ያቆሩ ቦታዎችን በማጽዳት አጎበርም እንጠቀማለን። በተቻለን አቅም በወባ በሽታ እንዳንያዝ። በሲዳማ ክልል ቆላና ወይና ደጋ የአየር ጸባይ ያለባቸው 18 ወረዳዎች የወባ በሽታ የሚታይባቸው መሆናቸውን የክልሉ ጤና ቢሮ ገልጿል። የቢሮ ምክትልና የጤና ፕሮግራሞች ዘርፍ ኃላፊ በላይነህ በቀለ ከ2016 ዓ.ም ጀምሮ በተከናወነ የተቀናጀ ስራ የበሽታው ስርጭት በክልሉ እየቀነሰ መምጣቱን ተናግረዋል። እንደ ክልል ከ2017-16 ያለውን ወሰን በሚናይበት ዛኔ ከነበረው ሲናይ የቀነሰ ነው እየቀነሰ እየሄደ እንዳለ የሚያሳይ ነው። አሁን የማይበረሰውን ንቃተ ህሊና እየጨመረ ኤርሊ ትኩሳት ሲኖራቸው ወደ ጤና ተቋማት የመምጣት የመታከም ሁኔታን ሲናይም በዛው ልክ እየተሻሻለ ስለመጣ ተኝቶ የሚታከሙ ቁጥር እጅግ በጣም ቀንሷል። የታማሚዎችም ቁጥር በጣም ቀንሷል። ከወባ ጋር ተያያዥነት ያለው ሞትም እስካሁን ሪፖርት ያልተደረገበት ሁኔታ ነው ያለው። በሽታውን አስቀድሞ ለመከላከል የተለያዩ እርምጃዎች የተወሰዱ መቆየታቸውን ያመለከቱት ኃላፊው ከሰኔ ወር ጀምሮ ተጋላጭ ለሆኑ አካባቢዎች አጎበር እየቀረበ ይገኛል ብለዋል። በአሁኑ ወቅት ችግሩ ከፍ ብሎ በሚታይባቸው 4 ወረዳዎችም የኬሚካል ርጭት እየተካሄደ እንደሚገኝ ጠቁመዋል። አዋሳ ከተማ፣ ቱላ ክፍለ ከተማ አካባቢ፣ አዋሳ ዙሪያ ወረዳ፣ ሎካባያ ወረዳና አለታ ጩኮ ወረዳ እንደ ሲዳማ ክልል እነኚህ 4 ወረዳዎች የወባ ኬዝ ከፍ ብሎ የሚታይበት አካባቢ ስለሆኑ ኬሚካል ቤት ለቤት የኬሚካል ርጭት እየተካሄደ ያለበት ሁኔታ ነው ያለው። በዚህ ባለንበት ሳምንት ነው ርጭቱን የጀመርነው። ግን ያው ቤት ለቤት የሚረጭ ስለሆነ እስከ ወር ድረስ እስከ ጥቅምት 30 ድረስ ስራው ሊሄድ ይችላል። ያው ሁሉንም ሃውስሆልድ አድሬስ ማድረግ ስለሚያስፈልግ አሁን በኢትዮጵያ ደረጃ ምንም ችግር የሚባል ጠፍቷል፣ ሁሉ ተገንብቷል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል። ቢያንስ ግን በምንኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል። ጅጅጋም ሲመጣ ይሄው ነው፣ ጎንደርም ሲኬድ ይሄው ነው፣ ሐረርም ሲኬድ ይሄው ነው፣ አሶሳም በልኩ ይሄው ነው፣ አርባ ምንጭም ይሄው ነው። ነገር ግን በየቦታ ያለን አመራሮች መጠየቅ ያለብን ነገር አሁን የተገኘው ድል ለምን ትናንት መሆን አልቻለም? መቆጨት ነው ያለብን። ይበልጥ ለመትጋት፣ ይበልጥ ለመስራት፣ ይበልጥ ለመልፋት እንጂ የእርካታ ምንጭ መሆን የለበትም። ጅማሯችን ጥሩ ነው። በትጋት በልፋት በእኛ ሪሶርስ በእኛ ድካም የዜጎቻችን ህይወት ያኗኗር ዘዬ ለመቀየር እያደረግን ያለው ጥረት በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም ሩቅ ስለሆን ሳንረካ ትጋት ጨምረን ልፋት ጨምረን ስራ ጨምረን ሀገራችንን እንስራ ነው። ተመልሰናል። የተወደዳችሁ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋና ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። የእስራኤል መንግስት የጋዛን የሰላም እቅድ አጸደቀም። አሜሪካ የጋዛውን የተኩስ አቁም ሂደት ለመከታተል ታዲያ 200 ወታደሮቿን ወደ ስፍራው ስለመላኳን ያስታወቀችው ሰይፉ ገብረ ጻድቅ በትንታኔ ተመልክቶታል። ባለፉት 2 ዓመታት ጋዛ በማያባራ የጦርነት መከራ ውስጥ ነበረች። ህንፃዎቿ ወደ ፍርስራሽነት ሲቀየሩ ብዙ መዋዕለ ንዋይ የፈሰሰባቸው መሠረተ ልማቶቿም ወድመዋል። ይህን መከራ ለማቆም ነበር ፕሬዝዳንት ዶናልድ ትራምፕ ባለ 20 ነጥብ የጋዛ የሰላም ስምምነት እቅድ ያቀረቡት። በእቅዱ ዙሪያ በግብፅ የመዝናኛ ስፍራ ሻርማል ሼክ በአሜሪካ፣ ኳታር፣ ቱርክና ግብፅ ሸምጋይነት በውይይት ላይ የቆዩት የጋዛው ጦርነት ተፋላሚዎች እስራኤልና ሐማስ ስምምነቱን መቀበላቸው ተስፋ ሰጪ ቢሆንም የእስራኤል ካቢኔ ካላጸደቀውስ የሚል ጥያቄን አጭሮ ነበር። ስምምነቱ የተወሰነ ተቃውሞ በካቢኔ ውስጥ ቢያጋጥመውም በመጽደቁ ለዓለም አቀፉ ማህበረሰብ እፎይታን ሰጥቶታል። በካቢኔው ስብሰባ ላይም የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ እና የትራምፕ አማች ጄርድ ኩሽነርም ታድመው ነበር። ያቀረቡት የሰላም ስምምነት ቅቡልነት ማግኘቱን ተከትሎ አስተያየት የሰጡት ፕሬዝዳንት ዶናልድ ትራምፕ ታጋቾቹ በመጪው ሳምንት ይለቀቃሉ ብለዋል።
ታጋቾች በመጪው ሰኞ ወይም ማክሰኞ ይለቀቃሉ። ወደዛ አቀናለሁ ብዬ እጠብቃለሁ። እቅዴ በመጪው እሁድ ወደ መካከለኛው ምስራቅ ለማቅናት ነው። እዚያ በመሆን ሁኔታውን በቅርበት እከታተላለሁ። በሐማስ ቁጥጥር ስር ከሚገኙት 48 ታጋቾች 20 ናቸው በሕይወት የሚገኙት ተብሏል። በስምምነቱ የመጀመሪያ ዙር የድርጊት መርሃ ግብር መሰረት እስራኤል በቁጥጥሯ ስር ከሚገኙት 1700 እስረኞች በመቶዎች የሚቆጠሩትን ተለቃለች ተብሎ ይጠብቃል። በሁለተኛው ዙር ደግሞ የትጥቅ ማስፈታት ስራ ይከናወናል ነው ያሉት የዩናይትድ ስቴትሱ መሪ። የሰላም ስምምነቱን ተከትሎ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት የሰጡት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጦርነቱ እንዲያበቃ የተቀመጡት ግዴታዎች ተግባራዊ መሆን ይኖርባቸዋል ብለዋል። የተኩስ አቁሙ ተግባራዊ ይሆናል። ታጋቾችም በ72 ሰዓታት ውስጥ መለቀቅ ይኖርባቸዋል። እንደኔ እምነት ይህ ሲሆን ነው ጦርነቱ የሚያበቃው። የጋዛን የሰላም ስምምነት በጣም ወሳኝ ጉዳይ ያሉት የእስራኤሉ መሪ ሀገራቸው ለስምምነቱ ትግበራ ቁርጠኛ መሆኗን ነው ያመለከቱት። የሐማሱ ከፍተኛ ባለስልጣን ኦሳማ ሐምዳን የእስራኤል ጦር ከመኖሪያ አካባቢዎች መልቀቅ ጊዜ የሚሰጠው ጉዳይ አይደለም ብለዋል። በመቶዎች የሚቆጠሩ እርዳታ የጫኑ ተሽከርካሪዎች ወደ ጋዛ እየገቡ ሲሆን የተባበሩት መንግስታት ድርጅት ለዚህ ዓላማ 170 ሺህ ቶን ሰብአዊ እርዳታ ማዘጋጀቱን አስታውቋል። እንደ ከዚህ ቀደሞቹ የተኩስ አቁም ስምምነቶች ካልከሸፈ ይህኛው ለፍልስጤማውያንም ሆነ ለእስራኤላውያን ትልቅ የሰላም በረከት ይዞ መጥቷል። ለዚህም ነው እስራኤላውያንና ፍልስጤማውያን ደስታቸውን እየገለጹ ያሉት። የተኩስ አቁሙን ሂደት ለመከታተልም አሜሪካ 200 የሚሆኑ ወታደሮቿን ወደ ስፍራው እየላከች መሆኗን ኤፍፒ ዘግበዋል። የተወደዳችሁ ለመጀመሪያው ምዕራፍ ያልነው የቲቪ ዜና 57 ጉዳዮቻችን እነኚህ ናቸው። በሁለተኛው ምዕራፍ ከተመራረጡ የቢዝነስና የስፖርት ዘገባዎች ተጨማሪ ዜናዎች ይኖራሉ። አባ